ከሰማይ በታች ህይወት እንዴት ቅጽበታዊ ናት! ጠዋት በሰላም ተነስተው ወደ መረጡት መዳረሻ ለመጓዝ አውቶቡስ ውስጥ የገቡ ንጹሃን ተጓዦች መንገዳቸው የመጨረሻው ይሆናል ብሎ ማን አሰበ? ሰኔ 8 ቀን 2018 ዓ.ም ማለዳ ላይ መላ ሀገሪቱን ያናወጠው ልብን በሐዘን የሚያደማው እጅግ ዘግናኝ የትራፊክ አደጋ ተከስቷል። ከደሴ ተነስቶ ወደ አዲስ አበባ 60 መንገደኞችን አሳፍሮ በከፍተኛ ፍጥነት ይጓዝ የነበረው የህዝብ ማመላለሻ አውቶቡስ ሳይታሰብ በአንድ ቅስፈት ውስጥ እልም ያለ ገደል ውስጥ ተከስክሷል። አደጋው በደረሰበት ቅስፈት የተሰማው የንጹሃን ጩኸትና የተረፈው ሰቅጣጭ ሁኔታ ሰውን ሁሉ ግራ አጋብቷል። ነገር ግን ይህ አደጋ ተራ የትራፊክ አደጋ አይደለም። ክስተቱ የተመዘገበው በደሴና በኮምቦልቻ ከተማ መካከል በተለየ ስሙ ሀረጎ ተብሎ በሚጠራው እጅግ አደገኛና በተደጋጋሚ አደጋ በሚያስተናግደው እጥፋት ላይ ነው። አውቶቡሱ መሪው ተቆልፎበት ወይስ ፍሬን እምቢ አለው? እስካሁን ባለው ይፋዊ መረጃ ተሽከርካሪው መንገድ ስቶ ሙሉ በሙሉ የሰባበረው የመከላከያ አጥሩን ነው። ጥሰው የገቡበት ገደል ደግሞ ዝም ብሎ ሜዳ አይደለም። ሙሉ በሙሉ 170 ሜትር ጥልቀት ያለው ቁልቁል ወደ ታች የሚያስፈራ ገደል ነው። መኪናው በዛ ፍጥነት በ170 ሜትር ቁልቁለት እስኪንከባለል በውስጡ የነበሩ ንጹሃን ምን ደረሰባቸው? በአደጋው ሳቢያ እስካሁን ድረስ ህጻናትን ጨምሮ የ31 ወገኖቻችን ህይወት ወዲያው ማለፉ ተረጋግጧል። የአደጋው ቦታ የነበረው ሁኔታ የዓይን እማኞች ሲገልጹት ህሊናን ይነካል። አደጋው በደረሰበት ቦታ ላይ ስንደርስ አስክሬኖች በየቦታው ተበታትነው ነበር። አንዳንዶቹ መኪና ውስጥ ተጨንቀው፣ ሌሎች ደግሞ ተወርውረው ገደሉ ስር ወድቀው ነበር ይላሉ። ከዚህ አስፈሪ ፍርሃትና ሞት መካከል ግን በተአምር የተረፉ 29 ሰዎች አሉ። በአሁኑ ሰዓት በደሴና በኮምቦልቻ ሆስፒታሎች ከፍተኛ የህክምና እርዳታ እየተደረገላቸውም ይገኛል። ነገር ግን ከጥያቄዎች ሁሉ ትልቁ ጥያቄ ተነስቷል። የአካባቢው ነዋሪዎችና መንገደኞች እንደሚሉት አደጋውን ያደረሰው አውቶቡስ እጅግ በጣም ያረጀ ወይም በፖሊስ ቋንቋ አሮጌ መኪና ነበር። ታዲያ እንዲህ ያለ 60 ሰዎችን የሚጭን ትልቅ አውቶቡስ አሮጌ መሆኑ እየታወቀ በእንዲህ ያለ አስቸጋሪ መንገድ ላይ ለምን ጉዞ እንዲጀምር ተፈቀደለት? የቁጥጥር ስርዓቱስ የት ነበር? ከሐዘኑ ጎልቶ የሚሰሙ ጥያቄዎች ሆነዋል። ይህ አደጋ መላውን ሀገርና የክልሉን ከፍተኛ አመራሮች በታላቅ ሐዘን ውስጥ ጥሏል። ፖሊስ በአሁኑ ሰዓት የአደጋውን ትክክለኛ መንስኤ በዝርዝር ለማጣራት ምርመራ እያደረገ ቢሆንም ጥያቄዎቹ ግን አሁንም እንደቀጠሉ ናቸው። ለመሆኑ ይህ የበርካቶችን ነፍስ በአንድ ጊዜ የነጠቀው አስከፊ የትራፊክ አደጋ እንዴት ተከሰተ? በአደጋው ቦታ የነበሩ የዓይን እማኞች የሰጡትን ሙሉ ምስክርነትስ ምን ይላል? የአደጋውን አስፈሪ ዝርዝር እውነታዎች እንነግራችኋለን። ሰላም ጤና ይስጥልን ውድ የአማርያ ቲዩብ ቤተሰቦች እንደምን ቆይታችኋል? በዛሬው መሰናዶ በአንድ ጊዜ በርካታ ሰዎችን ስለነጠቀው አስከፊ የትራፊክ አደጋ የተሰሙ መረጃዎችን ወደ እናንተ እናደርሳለን። ቻናሉን ሰብስክራይብ፣ ቪዲዮውን ላይክ እና ሼር በማድረግ እስከ መሰናዶ ፍጻሜ አብራችሁን ቆዩ። ካሰቡበት ለመድረስ የተጀመረው ጉዞ በሞት የተጠናቀቀበት አሳዛኝ ክስተት የሚጀምረው ሰኔ 8 ቀን 2018 ዓ.ም ማለዳ ላይ ነው። ከደሴ ከተማ ተነስቶ ወደ አዲስ አበባ ለመጓዝ የሰሌዳ ቁጥር ኮድ 307898 ኢትዮጵያ የሆነ የህዝብ ማመላለሻ አውቶቡስ ጉዞውን ጀመረ። በአውቶቡሱ ውስጥም የሹፌሩን ረዳት ጨምሮ በአጠቃላይ 60 መንገደኞችን ተሳፍረዋል። አብዛኞቹ መንገደኞች ማለዳ ላይ ከመቀመጫቸው ያረፉት ጥቂት ሰዓታትን አሳልፈው አዲስ አበባ ከሚጠብቋቸው ወዳጅ ዘመዶቻቸው ጋር ለመገናኘት አሊያም የየግል ስራቸውን ለማከናወን ነበር። ነገር ግን ጉዞ በተጀመረ በጥቂት ደቂቃዎች ውስጥ ሰዓቱ ማለዳ 12 ሰዓት ተኩል ሲሆን አውቶቡሱ በደሴና በኮምቦልቻ ከተማ መካከል ወደሚገኘው አደገኛ ስፍራ ተቃረበ። ይህ ቦታ በተደጋጋሚ በሚከሰቱ አደጋዎች የሚታወቅና በመጠምዘዣዎቹ የሚፈራው በታዋቂው ስሙ ሀረጎ ተብሎ የሚጠራው አስቸጋሪ መንገድ ነበር። አውቶቡሱ ይህንን ጥፋት በሚያልፍበት ሰዓት ያልተጠበቀው ነገር ተከሰተ። ተሽከርካሪው በድንገት ከቁጥጥር ውጪ በመሆን መንገዱን ስቶ ወደ አፋፉ አመራ። የዓይን እማኞችና የደህንነት አካላት እንደሚሉት አውቶቡሱ በከፍተኛ ፍጥነት የመንገዱን መከላከያ አጥር ሙሉ በሙሉ ሰባብሮ በመውጣት ልክ እንደ ወረቀት ወደ ታች ተወረወረ። ይህ ገደል ተራ ቁልቁለት አልነበረም። የይዞታው ጥልቀት ሲለካ ሙሉ በሙሉ 170 ሜትር ጥልቀት ያለው አስፈሪ ገደል ነበር። አውቶቡሱ ከላይኛው መንገድ ተነስቶ በቁልቁል በመውረድ
ከስር በኩል እስከሚገኘው ሌላኛው መተላለፊያ መንገድ ድረስ 170 ሜትር ሙሉ ቁልቁለት እየተንከባለለ ተከስክቷል። በዚህ አስፈሪ ቅስበት በአውቶቡስ ውስጥ የነበሩ የንጹሃን ጩኸትና ድንጋጤን ለመገመት እንኳን የሚያስፈራ ነው። አደጋው እንደደረሰ በአካባቢው የነበሩ የዓይን እማኞችና ተጓዦች ሁኔታውን ለማየት ወደ ገደሉ ቁልቁል ተመልክተዋል። ከጥቂት ሰከንዶች በፊት ሙሉ የነበረው መኪና ሙሉ በሙሉ ተሰባብሮና ተቀጥቅጦ የብረት ክምር ሆኖ ተገኘ። በቦታው የነበሩ ሰዎች ሲመክሩም ትዕይንቱ እጅግ አሰቃቂ ነበር ይላሉ። በርካታ አስክሬኖች በየቦታው ተበታትነው ወድቀው ነበር። አንዳንዶቹ አስክሬኖች ተሰባብረው መኪና ቆርቆሮ ውስጥ ታጭቀው ነበር ሲሉ፣ ሌሎች ደግሞ መኪናውን እየተንከባለለ ሲወርድ ከአውቶቡሱ ተወርውረው አስፈሪ ገደል ውስጥ ወድቀው ተገኝተዋል ብለዋል። አደጋው በደረሰበት ቅስፈት ሕፃናትን ጨምሮ የአውቶቡሱ አሽከርካሪ በአጠቃላይ የ31 ንጹሃን ወገኖቻችን ሕይወት ወዲያው አልፏል። በዚህ አደጋ ልብን የሚሰነጥቅ መሪር ሐዘን ቢፈጠርም የፈጣሪ ተአምር የተገለጠበት ክስተትም ታይቷል። ከዚህ ሁሉ ሰቅጣጭ ክስተትና አስፈሪ ሞት መካከል ግን ፈጣሪ በጥበቡ የጠበቃቸው ተአምረኛ ነፍሳቶች ተገኝተዋል። በአደጋው ሳቢያ ቀላልና ከባድ የአካል ጉዳት የደረሰባቸው 29 ተጓዦች በተአምር በህይወት ተርፈዋል። የአካባቢው ህብረተሰብና የጸጥታ አካላት በከፍተኛ ርብርብ ጉዳተኞችን ከገደል ውስጥ በማውጣት በአሁኑ ሰዓት በደሴና በኮምቦልቻ ሆስፒታሎች ውስጥ አስቸኳይ የሕክምና እርዳታ እየተደረገላቸው ይገኛል። ህይወታቸውን ለማዳን የሕክምና ባለሙያዎች ከፍተኛ ጥረት እያደረጉ ሲሆን መላው የኢትዮጵያ ህዝብም ለእነዚህ ወገኖች ፈጣሪ ሙሉ በሙሉ ጤናቸውን እንዲሰጣቸው በጸሎት እያሰባቸው ነው። አደጋው ከተከሰተ በኋላ ግን ህዝቡንና የህግ አስከባሪዎችን በእጅጉ ያበሳጨውና ያነጋገረው አንድ ትልቅ እውነታ ይፋ ሆኗል። እንደ ፖሊስ ይፋዊ መግለጫ መረጃ ከሆነ ይህንን 60 ሰው የጫነን አውቶቡስ በቦታው ተገኝተው የተመለከቱት የከተማዋ ፖሊስ መምሪያ ኃላፊዎች መኪናው እጅግ በጣም ያረጀ ወይም አሮጌ እርጅና የተጫነው መኪና መሆኑን በግልጽ ተናግረዋል። ከታች ድቅድቅ ያለ ነገር አለው፣ መኪናው በጣም የቆየና አሮጌ ነው ብለዋል ኃላፊዎቹ። ይህ ደግሞ በህዝቡ ዘንድ ትልቅ ጥያቄን አስነስቷል። እንዲህ ያለ 60 ሰዎችን የሚጭን የህዝብ ማመላለሻ ፍጹም አሮጌ መሆኑ እየታወቀና መንገዱ ደግሞ እንደ ሀረጎ ያለ ተደጋጋሚ አደጋ የሚከሰትበት አስቸጋሪ መንገድ መሆኑ እየታወቀ እንዴት እንዲንቀሳቀስ ተፈቀደለት? የቁጥጥር ስርዓቱስ የት ነበር? አደጋው የደረሰውስ ሹፌሩ በፍጥነት ሲያሽከረክር ፍሬን እምቢ ስላለው ይሆን? ፖሊስ አሁንም ጥልቅ ምርመራ እያደረገ ይገኛል። ይህ እጅግ አሳዛኝ አደጋ መላውን የኢትዮጵያ ህዝብና የክልሉን ከፍተኛ አመራሮች በታላቅ ሐዘን ውስጥ ጥሏል። የአማራ ክልል ርዕሰ መስተዳደርም በአደጋው የተሰማቸውን ጥልቅ ሐዘን ገልጸው ለተጎጂ ቤተሰቦች መጽናናትን ተመኝተዋል። ይህ ክስተት በየዕለቱ መተኪያ የሌለውን የሰው ነፍስ እያሳጣን ባለው በትራፊክ አደጋ ደህንነት ላይ እንድንነቃቃና የአሽከርካሪዎችንም ሆነ የቁጥጥር አካላት ኃላፊነት ምን ያህል የሰውን ህይወት እንደሚወስን ትልቅ ማሳያም ሆኗል። እኛም በቻናላችን ስም በአደጋው ህይወታቸውን ላጡ ወገኖች በሙሉ ፈጣሪ ነፍሳቸውን በሰላም ያሳርፍ፣ ለቤተሰቦቻቸውም መጽናናቱን ይስጥ፣ በሆስፒታል ላሉት ደግሞ ፈጣሪ ሙሉ ጤናውን ይላክላቸው እያልን የዛሬውን መሰናዶ አበቃን። ዳግም በሌሎች ወቅታዊ መሰናዶች እስክንገናኝ በያላችሁበት ቸር ቆዩልን።